ክላስ ሰዓት እኮ በጣም ረፍዷል። አትሄጂም እንዴ ዛሬ? አልሄድም እባክሽ፣ ዛሬ ሙድ አይደለም። ምን ነው? ኧረ ምንም፣ ዝም ብዬ ነው ማረፍ ፈልጋለሁ። ኤግዛም ቢኖርስ? ይኑር እባክሽ፣ ችግር የለውም። ለቲቸር እነግረዋለሁ። አትሰቅቂ በዛው ለቲቸር ንገሪልኝ ካልሽ። እሺ በቃ እኔ ልወጣ ነው። እሺ ሳልጠይቅሽ ክላስ ትናንትና ምን አመለጠ? ምንም አላመለጠሽም። በቃ ኖርማል ክላስ ነው ተምረን ወጣ ነው። ቲቸር ምንም አላለማ? አይ ምንም አላለም። ብዙ ተማሪ መጥቶ ስለነበረ አላስተዋለሽም። እንደዛ ከሆነ አሪፍ ነው። ኧረ ሰው ሰዓት ገዝተዋል። እስቲ ምን እንዴት አቦቱ ነው የሚያምረው! ወደድሽው? አዎ ያምራል። መች ነው የገዛሽው? እባክሽ ገዝቼው አይደለም፣ ስጦታ ምናምን። ጭራሽ ለእኔ ሳታስተዋውቂ ጊፍት ምናምን መስራት ጀምረሻል። እቺ ደግሞ ችግር አለብሽ። እኔ እንደውም ብዙ አልወደድኩትም ነበር። ትላንት ከክላስ ስንወጣ ከቤኪ ጋር አንድ ላይ ነበር የመጣ ነው እና ቤኪ በረከት የኛ? አዎ ማለት እንዴት ሊሰጥሽ ይችላል? እኔ ራሱ አልገባኝም። ብቻ ከክላስ ስንወጣ አንድ ላይ ነበርን እና ይሄንን ሰዓት ላንቺ ነው የገዛሁት ምናምን ብሎ ሰጠኝ። እኔ እንደውም ብዙም አልወደድኩትም ነበር፣ ግን ያው ስጦታም ቢባልም ብዬ ተቀበልኩት። ሌላ ነገር አላችሁ ማለት ነው? ምን ይኖረናል መቼ? እንዴት ልደትሽ አልደረሰም? እንዴት ማለት እንዴት ሊሰጥሽ ይችላል ብዬ ነው። እኔ እሱን እንዴት አውቃለሁ? ብቻ ላንቺ ነው የገዛሁት። ካላወቅሽ ታዲያ ለምን ተቀበልሽው? እንዴ ምን አንሻል? እየተቆጣሽኝ እኮ ነው። አይ መቆጣት ሳይሆን እኮ ምን እንደሆነ ምን አስመልክቶ እንደሆነ ሳታውቂ እንዴት ተቀበያለሽ ብዬ እኔ ላንቺ ወስቤ ነው። ከደበረሽ ልመልስለት እችላለሁ። ለምን ትመልሽለታለሽ? ሄሎ ወይ ዶክተር፣ እንዴት ነው? ሁሉ ሰላም አለው? እግዚአብሔር ይመስገን። አለው እግዚአብሔር ይመስገን። የሆነ ነገር ላስቸግር ነበረ። እስቲ የሆነ በቃ አላ የሆነች ልጅ አለችና የሆነ እንዳትናገር እንዳትንቀሳቀስ የሚያደርግ መድኃኒት እንድትፈልግልኝ ነበረ። እሺ በቃ ችግር የለውም። ስታገኝ ደውልልኝ። እሺ በቃ እሺ።
እህትሽ ለምን ዛሬ አልመጣችሁ ክላስ? ትንሽ አሟታል ባክክ። ኧረ ተይ የምር ትንሽ አሟታል። ኦኬ በቃ ለምን አሁን አላያትም? ይቻላል እንደዛ። እሺ እሺ ሰላም ነው? አለን አለን። አንድ ዝም ብዬ ልይሽ ብዬ ነው። ተሻለሽ? አላመመኝም እኮ ነው እንዴ? ክላስ ቀኝ ዝም ብዬ ልይሽ ብዬ እኮ ነው። አይ ደህና ነኝ። ምሳሌው ስራ ስለነበረ ለዛ ነው የቀረው። ኦኬ ነው እንዴ? ክላስ አሪፍ ነበር? ክላስ አሪፍ ነበር። ጥሩ ነው። ጠፍተሃል? ነው እግዚአብሔር ይመስገን። አምሮብሻል አይደል? በቃ ሊሊት ትንሽ አትጫወት? ኧረ ተጫወትኩኝ። ልሸኝክሽ። እሺ በቃ እሺ ቻው። እሺ አንቺ ግን ምን ሆነሽ ነው? በእናትሽ ምን ነው ያልታመመች ልጅ ታማለች ብለሽ የምታማርችባት? እሱ ነው እንዴ? እና ታማለች ባለ ትመጣ ነበር። በእሺ ቻው። እኔ የምልህ በረከት ወይ እፈልግሻለሁ ብለኸኝ ነበር። ለምንድን ነው አልነገርከኝም እኮ? አዎ ማለት አሁንም የመጣሁት ለዛ ነው ነው እኮ ንገረኝ። በሌላ ነገር ግን እንዳታዩ ማለት በቃ ረዥም ጊዜ ሆነኝ እኔ እነግርሻለሁ ምናምን እያልኩኝ ግን በቃ አለ አይደል በጣም እየተጨነቅኩ ነው። ምንድን ነው ነገሩ? ንገረኝ። እሺ ምንድን ነው መሰለሽ በቃ እኔ ከአንቺ ፍቅር ይዞኛል ማለት በቃ ክላስም ሳይሽ ምናምን በጣም ነው የምታምሪው፣ በጣም ነው የወደድኩሽ። በቃ ከአንቺ ውጪ ስለሌላ ነገር ማሰብም አልቻልኩም። ገባሽ? አንቺ በረከት ምን እያልክ እንደሆነ ይታወቃል። እኔ እኮ አንተን ከጓደኝነት የዘለለ ምንም ለአንተ ስሜት የለኝም። ማለት መቀራረባችን ከሆነ እንደዚህ አይነት ስሜት እንዲሰማ ያደረገ በጣም ይቅርታ። ግን እኔ ለእኔም ለእህቴም ጓደኛችን እንደሆንክ ነው የሚሰማኝ። አዎ እኮ ማለት እኔም እኮ ፈልጌው አይደለም፣ ግን በቃ ከጊዜ በኋላ የተለወጠ ነገር ነው። እስኪ አስቢበትና አሁን እንድትነግሪኝ ምናምን ሳይሆን በቃ እንድታስቢበት ነው። ገባሽ? ይቅርታ በጣም በረከት። እኔ ለእንደዚህ አይነት ነገር አንተን አንድም ቀን አሰብኝ አላውቅም። እርግጠኛ ነሽ ግን? እኔ እንደነገርኩህ ነው። ለአንተ ምንም የፍቅር ስሜት የለኝም። በጣም ይቅርታ። እሺ ይቅርታ። ቤኪ ነው። ምን ሆነ? እንዴት ገፍትሮኝ እንደወጣ ምን ብለሽ ነው? ምን እለዋለሁ እኔ? ስለኔ መጥፎ ነገር ነግረሽው ብቻ እንዳይሆን። ያምሻል እንዴ?
ሲጀምር እኔና እሱ ስላንቺ ምንም አላወራንም። እሺ ስላንቺ ነው ያወራችሁት? የሆነም ነግርሽ ነገር አለ ይፈልግሻለሁ ብለው ነበር የመጣው። ሲነግረኝ እንደማይሆን ስነግረው ምናልባት ለሱ ይሆናል የደበረው። ምን ብሎሽ? በቃ እሱ የሚለው ወድጄሻለሁ ካየሁሽ ቀን ጀምሮ አንቺ ፍቅር ይዞኛል ምናምን የሚለው። ማ ቤኪ? አንቺ ብለሽ መሆን አለበት። እየቀለድሽ ነው መሆን ያለበት። እኔ እንደዚህ አይነት ጉዳይ ላይ ያለኝን አቋም አተሹ ነው። እሺ አንቺ ምን አልሽው? እኔ ምን እለዋለሁ? ምን አዲስ ነገር ይኖራል? በቃ በአሁኑ ሰዓት እንደዚህ አይነት ግንኙነት መጀመር እንደማልፈልግና እሱንም ቢሆን ከጓደኝነት የዘለለ ለእንዲህ አይነት ነገር አስቤው እንደማላውቅ ነገርኩት። ምናልባት እሱ ይሆናል ያናደደው። ትክክል የኔ ቆንጆዬ፣ ትክክል ነው ያደረግሽው። እሺ በቃ ከዛ ውጭ ምንም አላወራንም። እሺ እንደዛ ከሆነ አይ እኔ ሲገለማመጠኝ ነው። ምንድን ነው እሱ? ምን ሆና ነው? መቼ ነው እንደዚህ የሆነችው? ለምንድን ነው የማትነግሪኝ? የሆነችውንማ አንተ ልጠይቅህ ማለት አንተ እዚህ ቤት ገብተህ ተደነባብረህ ከወጣ በኋላ ልጅቷ እንደዚህ ናት። ምን አድርጋት ነው? አንቺ ያምሻል እንዴ? እኔ ምን አደረኳት? አንተ ራሱ ያመሃል እንዴ? መንቀሳቀስ አትችልም? ምን ሆና ነው? ቆይ ምን እንደሆነች አንተን እየጠየቅኩህ እኮ ነው። ጭራሽ ነው ትጠይቀኛለህ? እኔ እኮ ምንም አላደረኳትም። እንደማፈቅራት ብቻ እኮ ነገርኩህ እንዴ። ለዛ ነው እንደምታፈቅራት ነገርካት። እሷ እምቢ ስትልህ የማይሆን ነገር አድርጋት ሄድ። አረ እንደሱ አይደለም። እውነት እኔ እኮ ምንም አላደረኳትም። አንቺ መተሽ ነበር እኮ ያን ቀን አይደል እንዴ? እንዴ እኔማ ሁልጊዜም እኮ ነው አብረት የምኖረው። የዛኔ ገፍተረኸኝ ሲጀመር ስትወጣ መጠጣት ነበረብኝ። አረ እንደሱ አይደለም። እባክሽ አረ ዝም በል በእናትህ። እንደሱ ሐኪም ቤት ለምን አንወስዳትም? በቃ አሁን በአንድ ነገር ተስማማለህ? ምንድን ነው? ከዚህ ቤት በፖሊስ አስቀምጬ ሳላስወጣት እኔ በምልህ ነገር ተስማማለህ? ኧረ እኔ እኮ ምንም አላደረኳትም እኮ። ምንም አላደረኳትም? ምን አደረኳትሽ? ምን አደረካት? ያደረካትንማ አንተ ታውቃለህ። እንደማፈቅራት ብቻ እኮ ነው የነገርኩት። እሱ አይደለም እንዴት አላስታት መንገር አልነበረ። እሺ ምንድን ነው? እሺ ምን እናድርግሽ? አትርበትበት። እሺ ምን እናድርግ? የሆነ ነገር በይ። ምን እናድርግ? መጀመሪያ እኔ በምን ነገር ትስማማለህ? ምንድን ነው? መጀመሪያ ከእኔ ጋር ጥሩ የፍቅር ጊዜ ማሳለፍ ማለት ነው ማለት ነው። ምርጫህን አታሳውቅ። እኔ እኮ እሷን ነው የምወዳት። በጣም ነበር የምወድህ። እባክሽ ተይ። ለማንኛውም ምርጫህን አሳውቀኝ። በእናትሽ እንደዚህ አይነት አጣብቂኝ ነገር ውስጥ አትክተችኝ እባክሽ። አንተ እኮ ነው የከተትከኝ። ቢገባክ አንተ አይገባህም፣ ደደብ ነህ እንጂ እኔ በጣም ነበር የምወድህ። ከኔ ጋር ደግሞ አሪፍ የፍቅር ጊዜ ካሳለፍክ ለፖሊስም አልናገርም። ነገሩን ይስተካከላል። ይህን ማድረጋችን እንዴት ነው የማትችለው? ተማቀቃታለህ ፖሊስ ጣቢያ ገብተህ። አለበለዚያ እባክሽ አታስጨንቂኝ እባክሽ። ተጨነቅ? እኔም እኮ ተጨነቅኩ። አላሳዝንም? እኔ እኮ በጣም ነው የምወድህ። ለምሮ የኔ ፍቅር ማይታየው? አሁን አሳውቀኝ። ትስማማለህ ወይስ ትቆያለህ? ስትል ነው የሚያምርብህ። በቃ ከዚህ በላይ በረከት የምታስጨንቃት ታመሻል ነበር እንደ አንቺ? እንደ አንቺ ሀሳብ ቢሆንማ ታምሜ ነበር። ወይ ሁሉ ሰላም አለ። እኔ ምልክ ያ ባለፈው ያልኩህን ነገር አለኝ። አዎ
ደስ ይላል። እሺ ግን መድኃኒቱ እንዳትንቀሳቀስ የሚያደርግ ነው አይደል? እባክህ እዚህ አንድ የተረገመች አይጣለች። ፍቅር ፍቅር እየተጫወተ ሲያስቸግረኝ ነው። እሱ ይላፍክ እባክህ ይቅርብህ። እሺ በቃ መጥቼ እወስዳለሁ። በጣም አመሰግናለሁ። እሺ ብቻ ሁሉንም በስልክ ያወራሽውን ነገር ሰምቻለሁ። ማኔ አዎ እንጂ እኔን በሽተኛ አድርገሽ ከበረከት ጋር ፍቅርሽን ለማጣጣም ስታሴሪ ሰምቼሻለሁ። እኔ አዎ አንቺ እንደተነኩ ነገራችን ነገር ተይ እንጂ። ይሄን ሁላ ነገር እኮ በረከት እንደሰራ አውቃለሁ። በረከት ምንም ያደረገው ነገር የለም። ልጁ ምንም በማያውቀው ነገር እዚህ ውስጥ እንዳትከቺው እሺ። ሁሉንም ያደረግሽውን ነገር አውቃለሁ። ስታወሪ ሰምቼሻለሁ። ለሰጠሽኝ ሻይ የቀየርኩት እኔ ነኝ። ሁሉንም ነገር ቀድሜ ስለሰማሁ ማለት ነው። የምን ሻይ? የዛን ዕለት ማታ ሻይ ውስጥ ምን ጨምረሽ እንደሰጠሽኝ የማላውቅ ነው የሚመስልሽ? እንግዲህ የማውቀው ለአንቺ ቴሎ መሰል ሻይ ሰጠሁሽ። በቃሽ። ቢያንስ አሁን እንኳን እስቲ እውነታውን አምነሽ ይቅርታ ለመጠየቅ ሞክሪ። ትንሽ የሚጸጸት ልብ እንኳን የለሽም? ሁሉ ነገር ከታወቀብሽ በኋላ እንኳን ለይቅርታ ልብ የለሽም? ምን አይነት ሰው ነሽ አንቺ? በረከት፣ ለተፈጠረው ነገር ሁሉ በጣም ይቅርታ። ምንም በማታውቀው ነገር እንደዚህ መጨነቅ አልነበረም። በጣም አዝናለሁ። እሺ እህቴ ላጠፋችው ጥፋት እሷ ወክዬ ይቅርታ ጠይቃለሁ።